በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ፍቅር ይግበረኒ ከመ እነግር ዜናሁ ለቅዱሳን የቅዱሳንን ዜና እናገርና እተርክ ዘንድ እንድመሰክር ፍቅር ያስገድደኛል። ሊቁ አባ ጋስጫ ጊዮርጊስ። እንኳን ለታላቁ አባት ለአባታችን ለሙሴ ጸሊም ኢትዮጵያዊው እንዲሁም ሰባቱ ቅዱሳን መለኮሳት ደቀ መዛሙርቱ አባ ኤስድሮስ ታላቁ ዓመታዊ ክብረ በዓል እንኳን አደረሳችሁ አደረሰን። በወርሃዊ የቅዱሳን በዓል ብርሃነ ዓለም አቡነ ተክለ ሃይማኖት፣ ቅድስት ክርስቶስ ሰምራና ሐዋርያው ቅዱስ ቶማስ ዘመርዓስ፣ ቅዱስ አጋቢጦስ፣ ቅዱስ አብላድሮስ፣ አቡነ ዘዮሐንስ ዘክብራን 24ቱ ካህናተ ሰማይ ወርሃዊ በዓል ነውና እንኳን አደረሳችሁ አደረሰን። ለሁሉም ቅዱሳን የሁሉንም ቅዱሳን ረድኤት በረከታቸውን አምላካችን እግዚአብሔር ከሁሉም ቅዱሳን ያሳትፈን። እንደ እግዚአብሔር መልካም ፍቃድ በዛሬው ዝክረ ቅዱሳን ኢትዮጵያዊውን ታላቁ ሙሴ ጸሊምን፣ መቼም ስለ ሙሴ ጸሊም ሲነሳ የሙሴ ጸሊምን የሕይወት ታሪክ በዚች ምድር ላይ ሁለት አይነት ገጸ ባህሪ ሆኖ ያለፈ ሰው ሙሴ ጸሊም ነው። በዓለማዊውም በኃጢአቱም ዓለም እንደገና ደግሞ በቅድስና የተጓዘ አባት ነው። ሙሴ ጸሊም የመጀመሪያው ስራው የጨለማ ሕይወት ቢሆንም የመጀመሪያ ስራው ጽልመት ቢሆንም መጨረሻ ሕይወቱ ግን ብርሃን ሆኗል። እግዚአብሔር አምላክ የኔና የናንተንም መጨረሻችንን ብርሃን ያርግልን፣ መጨረሻችንን ያሳምርልን። አባቶቻችን ሲመርቁ መጨረሻህን ያሳምርልህ በማለት ይመርቃሉ። ይህ የሚገርምና የሚያስደንቅ ነው። ምክንያቱም የሰው ልጅ መጨረሻው ካማረለት፣ ከአምላኩ ከታረቀ፣ ከእግዚአብሔር ከታረቀ ከዚህ በላይ ምንም ነገር ስለሌለ ማለት ነው። የሆነ ሆነና ወደ ታላቁ አባታችን ሙሴ ጸሊም ታሪክ ስንገባ ቅዱስ ሙሴ ጸሊም ወይም ጥቁሩ ሙሴ እንለዋለን። ሙሴ ሙሴ የሚለው ስም በብዙ ቦታ የተጻፈ ነው። በተለይ ሊቀ ነቢያት ከነቢያት አንዱና ሊቀ ነቢያት ሙሴ ታላቁ ሙሴን በመጽሐፍ ቅዱስ የምናውቀው ሙሴ አለ። ያ ታላቁ ሙሴ የእስራኤል ሁሉ አባት በመሆን እስራኤላውያንን ከነ ክፋታቸው ከነ አስቸጋሪነታቸው 40 ዘመን የታገሰና የመራ ታላቁ ሙሴ አለ ማለት ነው። ሙሴ ባህር ከፍሎ የሚያሻግር ሙሴ፣ ከእግዚአብሔር ጋር ቃል በቃል የሚነጋገረው ሙሴ አለ። ኢትዮጵያዊ ሙሴ ሌላ ነው። ሙሴ ሲባል ድንገት መጽሐፍ ቅዱስ ላይ ያለው ሙሴ እንዳይመስላችሁ። ይሄኛው ሙሴ ግን ኢትዮጵያዊው ሙሴ ጸሊም በመባል ወይም ጥቁሩ ሙሴ በመባል የሚታወቅ አባት ቅዱስ ነው። ግብፃውያን ስማቸውን ጠርተው ከማይጠግቧቸው ቅዱሳን መካከል በግብፅ ኦርቶዶክስ ወይም በግብፅ መለኮሳት ዘንድ ሙሴ ጸሊምን ጠርተው አይጠግቡትም። ሙሴ 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 ይሉታል። ሙሴ ጸሊምን እጅግ የሚወዱት አባት ነው። ይህ ቅዱስ አባት በግብፃውያን ዘንድ የተወደደ ነው። ታዲያ ኢትዮጵያዊ አባ ሙሴ ጸሊም በእኛም እንዲሁ ይጠራል። ኢትዮጵያውያን ግን ይቅርና በወርሃዊ በዓሉ በ24 እንኳን በዓመታዊ በዓሉ እንኳን ሲያከብሩት ብዙም አይታይም። የኛ አባት ከኛ የወጣ ከኢትዮጵያ ምድር የወጣ ቢሆንም
ግብጾች ግን እጅግ በተሻለ ክብረ በዓሉን ያከብራሉ። ዓመታዊ ክብረ በዓሉንም ወርሃዊ በዓሉንም በሚገባ ያከብራሉ። እኛ ግን ብዙ ሰው ወርሃዊ በዓሉን እንኳን ዓመታዊ በዓሉን እንኳን መቼ መቼ እንደሚውል አናውቅም። ይሄ በጣም ድክመታችን ነው ማለት ነው። እነሱ ግን በ24 በዓመታዊም በወርሃዊም በዓል ያከብሩታል። ቅዱሱ ሰው በትውልድ ኢትዮጵያዊ ነው ሲሆን ያደገው ደግሞ እዚሁ ሀገራችን ውስጥ እንደሆነ የታሪክ ማስረጃዎች ይነግሩናል። ገና በወጣትነቱ አገር የሚያሸብር ሽፍታና ወንበደ ነበረ። ገና በወጣትነቱ ገና ስሙ ሲጠራ የሚያንቀጠቅጥ ሽፍታ ወንበደ ነበረ ሙሴ ጸሊም። ወደ ግብፅ የሄደበትም ምክንያት በግልጽ ባይታወቅም መክሊትና ጣዖት ለማምለክ ወይም ፀሐይን ከሚያመልኩ ሰዎች ጋራ ይኖር ስለነበረ ነው። ምናልባት በሱ እነሱ ወስደውት ሊሆን ይችላል ተብሎ በታሪክ ማስረጃ ይገለጣል። ሙሴን እንግዲህ ከኢትዮጵያ የሚያመልከው በፀሐይ ነው። ፀሐይ የሚያመልኩ ህዝቦች ነበሩ። እናም ከነሱ ጋር ተቀላቅሎ ወደ ግብፅ እንደሄደ በዛ እንደነበረ ታሪክ ይነግረናል ማለት ነው። ቅዱስ ሙሴ ጸሊም በምድረ ግብፅ በኃይለኝነቱ ምክንያት የሚደፍረው አልነበረም። ፀሐይን ከሚያመልክ አንድ ፈለግ ቀርቶ ይበላል፣ ያሻውን ይጠጣል። ፀሐይ ከማምለኩ ባሻገር ሙሴ ኃይለኛ ነው፣ ወንበደ ነው። ይበላል፣ ይጠጣል፣ ይበላል፣ እንደፈለገ ቀምቶ ይበላል። ያሻውን ነው የሚበላው። ሰው ይደበድባል። ነገር ግን በኃይሉና ስለ እውነተኛው አምላክ ይመራመር ነበረ ነው የሚለው። ይበላል፣ ይቀማል። ማንንም አገኘ ገነጣጥሮ ነው የሚቀማው። ሲበላ ግን ዝም ብሎ ተራ ምግብ አይበላም። ሲበላ ግን እንዲህ ቀላል ነገር አይበላም። የሚገርመው ነገር ሲበላ አንድም በግ ወይም አንድም ፍየል ብታቀርቡለት በሰከንድ አመድ አድርጎ ይበላታል። ግን የሚበላው ሙሴ ጸሊም ይመስላችኋል? አይደለም። እሱ ጋር የነበረው አጋንንት ነው። አያችሁ እንጂ አንድ ሰው አንድም በግ በደቂቃ ሊበላ አይችልም። እንዴት ብሎ ይበላል? አንድ በግ እንዴት አንድ ሰው ያልቅለታል? ባንዴ ነው የተባለው እንጂ እያረፈ እስከ ማታ ድረስ እሺ ይብላ። ግን ባንዴ ጥቅጥቅ አድርጎ ሙሴ ጸሊም በጓን እንክትክት አድርጎ ይበላል። ፍየልም ታገኘ ጭርግርግድ አድርጎ ይበላል። ይሄ ብቻ አይደለም የሚገርመው ነገር ማለት ነው። አንድን ስራ ልብ በሉ፣ አንድን ስራ ጠጅ እንስራዋን ሙሴ ጸሊም ብድግ ያደርግና እንደው በጣም የሚገርም እኮ ነው እናንተ። ይህ ማለት ወይም አንድ ጀሪካ ማለት ነው። የ5 ሊትሩ ጀሪካ የለም ውሃ ሲጠማውም ሆነ ወይም ያንን ጠጁ ምን ያደርጋል ሙሴ ጸሊም እንዳለ እንስራዋን ብድግ ነው እንደው በጣም እኮ የሚገርም እኮ ነው እናንተ። እንዳለ እንስራዋን ብድግ ነው የሚያደርጋት ማለት ነው። ወይም ጀሪካኑ በሉት። ያችን ብድግ ያደርግና ከመሬት አንዴ ሻት ነው የሚያደርጋት ማለት ነው። አንዴ ነው የሚጠጣት። እረፍት ምናምን የለም። ቆይ ያረፍ ቀስ እያደረኩ ልጠጣ የለም። እንዳለ እንስራዋን ከመሬት ብድግ ያደርግና ቀና አድርጎ አንዴ ነው የሚጠጣት ማለት ነው። በጓንም ስታቀርቡለት አንድ በግ ከመጣ እሷን ወዳውኑ ይጠባብሳትና አንዴ ጭርግርግድ አድርጎ ይበላል ማለት ነው። ይሄ ከባድ እኮ ነው እናንተ። ይሄ ከባድ ነው።
እኔ አንዳንድ ሰዎች አላችሁ አሁንም አንጡ አንጡ የሚል እንብላ እንብላ የሚል አለ የሚያሰኛችሁ ሰዎች አላችሁ። ቶሎ ቶሎ የሚርበው ማን ነው? ቶሎ ቶሎ የሚርበው ሰው ካለ ዛሬ እንግዲህ ማን እንደሆነ ተረዱ። ቶሎ ቶሎ አምጪ አምጪ ይልሻል። ይሄ ነገር ሌላ አካል ጠጋ ብሏል ማለት ነው። ቶሎ ቶሎ አንጡ አንጡ የሚል ከሆነ ሙሴ እንደዛ እያደረገ ይበላል። ይሄዳል ከጫካ ካገኘ አገኘ ካላገኘ በሰፈሩ ይሄዳል። ያመጣል፣ ገነጣጥሎ ያመጣል። አንዱንም ተፈለገ ደብድቦ ቀምቶት ይመጣል። ማንንም አይፈራም። በጣም ጀግና ነው። በጣም ጀግና ነው። ማንንም አይፈራም። እኔ ሙሴ ኃያሉ ሙሴ የጫካው አለቃ ማን ነው ከኔ ጋር የሚገዳደር ይላል። ግን በዚህ ውስጥ ሆኖ ግን በእንዲህ አይነት ህይወት እየኖረ ግን ሰላም የለውም። የፈለገውን ይበላል፣ የፈለገውንም የሚፈልገውን ነገር ያደርጋል ማለት ነው። ወደ ኋላ የሚባል የለም። መንግስትን ያንቀጠቅጣል። ነጋዴያን በዛ ሲሄዱ ይቀማል። ጌጣጌጥም አገኘ ወርቅም አገኘ የነጋዴያንን ሰብስቦ ይወስዳል። የፈለገውን ያመጣል። ደግሞ ተከታዮች አሉት። እሱ የሚመራቸው ከስሩ ምን አለው? ሌላ ጀሌ ወይም አገልጋይ ሎሌ አለው ማለት ነው። እሱን ያስከትላል፣ ይሄዳል። ማንንም አይፈራ። ሰይፍ ይይዛል። ሂዶ ቋንጃውን በጥሶ ያመጣል። ሌሊት ሂዶ ጎተራውን እንዳለ ተሸክሟት ይመጣል ማለት ነው። እኔ በጣም ነው የሚገርመኝ ሙሴ ጸሊም ታሪክ ማለት ነው። ልክ ጎተራ እህል ይቀመጣል አይደል? ምንም ችግር የለበትም። ሙሴ ጉልበቱ ኃያል ነው። ያችን እህሏን እንዳለ እስከ ጎተራዋ ተሸክሞ ይዞ ይሄዳል ማለት ነው። ማን ይናገረዋል? ሁሉም ይንቀጠቀጥለን ነበረ። ሁሉም ይፈራው ነበረ። የሚያመልከው ግን ፀሐይን ነው። እምነቱ ግን ምንድነው? ፀሐይ ነው። ፀሐይ አምላክ እንደሆነች ነው የሚያውቀው። ይህም ማን አስተማረው? አብረው ከሚኖሩት ሰዎች ፀሐይ አምላኪዎች ስለነበሩ ከነሱ ነው የተማረው። ራሱን ሲያቅ ከነሱ ጋር ራሱን አገኘ ማለት ነው። እና ሙሴ ጸሊም በዛ አጸያፊ ግብሩ ነበር የሚኖረው። በዚህ ውንብድናው ነበር የሚቀጥለው። ሙሴ ይሄዳል፣ ያመጣል፣ ይበላል። ሙሴ እንደፈለገው ነው የሚኖረው። ጾም የሚባል አያውቅም። ማለዳ ተነስቶ እንዳልኳችሁ በግ ማገኘ ምንም ማገኘ ድብና አድርጎ ይበላል። እንደገና ደግሞ ወደ የሆነ ሰፈር ይሄዳል። በገንቦ ጠላም ተቀምጦ ታገኘ ብድግ አድርጎ አንድ የጠጥቶባቸው ይሄዳል። ጠጅም ማገኘ የድሮ በብዛት ጠጅ ነው የሚጠመቀው። በየባለጸጋዎቹ ቤት ይሄድና ያችን ብድግ አድርጎ ገንቦዋን ጨልጦባቸው ይሄዳል። አንድ ድስት ወጥ ታገኘ ሙሴ አንድ በእንጀራው ጣል አድርጎ ጥርግ አድርጎ ጎርሶባቸው ይሄዳል። በነገራችን ላይ ሙሴን እንዴት ትረዱታላችሁ መሰላችሁ? ይሄ ቲክቶክ ላይ አይታችኋቸዋል። አንዳንድ ሰው አንድ እንጀራዋን ብድግ አድርገው የሚጎርሱ ሰዎች አይታችሁ ታውቃላችሁ? ልክ እንደዛ በሉት ማለት ነው። እነዚህ ሰዎች በእውነት ጤነኛ ናቸው? ስለ መብላት ሲራክ ይነግረናል። አንተ ስትበላ በጥቂቱ ጉረስ። አፍ የሚጎርሰውን እጅ ይመጥነዋል። ስትበላ አፍህን አታጩህ አትበል። እንደዛ ምንድነው? እንደዚህ አፍህን አታጩህ። እንደገና ደግሞ እጅህን አትላስ። ድስት አትጥረግ። ወንድ ከሆንክ ደግሞ ድስት አትጥረግ። ከሰው ፊት አትቁረስ። ከሰው በፊትም አትጥገብ። ሞሰብ ሳይነሳ አትነሳ። ስትበላ አታዝረክርክ። ይሄ ሲራክ ነው የሚለው ማለት ነው። ሰው ሲበላ እንደዛ ነው መብላት ያለ፣ ስርዓት ባለው ነው መብላት ያለበት ማለት ነው። አንዳንድ ሰዎች ዛሬ እኔ በሚዲያ ለፎሎወር ይሁን ለምን ይሁን አልናቅም፣ ብቻ አበላላቸው ያስፈራል ማለት ነው። አጠገባቸው ለመቆም ይሄን ሰው እንጠራጠረዋለን ካጎራረሱ የተነሳ ማለት ነው። ሙሴ ጸሊም ይሄ ነው ስራው። ብድግ ያደርጋል እንዳልኳችሁ፣ በጓንም እንክት ያደርጋል። አንድ በግ ብቻውን አንድ ገንቦ ጠላም ይጠጣል። የፈለገውን ነገር ያደርጋል፣ ይበላል፣ ይጠጣል። ያው ፀሐይን ያመልካል። ሙሴ ጸሊም ስራውና ተግባሩ ይሄ ነው። ሌላ ምንም አያውቅም። ጉልበቱ ደግሞ እጅግ ኃያል ነው። ከጅብ ጉልበት
የእሱ ጉልበት ይበልጣል። ከአህያ ጉልበትም ይበልጣል የሙሴ ጉልበት ማለት ነው። አንዴ ጨበጥ ካረጋችሁ በእጃችሁ ማን ነው ከእጁ ሊያስለቅቃችሁ የሚችለው? ምክንያቱም እንደዚህ እየበላ ባይጨብጥ ነው። እንዴት ከባድ ነው። እንዲህ ባለ ሁኔታ ሙሴ ጸሊም ይኖር ነበረ። መልኩ ደግሞ ካጎራረሱ የመልኩ ክፋት፣ ለዛ ነው ሙሴ ጸሊም የተባለው። የመልኩ ክፋት እጅግ መልኩ እጅግ ደግሞ ጥቁር ነበረ ማለት ነው። ጥቁረቱ ከኃይለኝነቱ ጋር አንድ ላይ ተባብረው እጅግ አስፈሪ ነበረ፣ አስቸጋሪ ሰው ነበረ ማለት ነው። አዳ በዚህ እያለ በህሌናው ግን ስለ እውነተኛው አምላክ ይመራመር ነበረ። እውነት እንደው አምላክ ማን ነው ይል ነበረ። አንድ ቀን ግን ፀሐይን የፀሐይ አምላክ ከሆንሽ አናግሪኝ፣ አንቺ ፀሐይ አምላክ ነሽ ብለውሻል፣ ሰዎች ያመልኩሻል፣ ለምን አታናግሪኝም አለ ሙሴ ጠየቃት። አናግሪኝ፣ ድምፅ አውጭ እስኪ፣ አምላክ ነሽ አለ። የፀሐይ አምላክ ነሽ ወይ አላት። አናግሪኝ እያለ እርሷን ፍጡር ናት፣ ዝም ካልሽ አንቺ ፍጡር ነሽ፣ ዝም ካላልሽ ግን አምላክ ነሽ፣ አመልክሻለሁ። አሁኑኑ እንግዲህ ንገርኝ እውነቱን አለ ማለት ነው ሙሴ። ፀሐይ አለ፣ የለም ፀሐይ፣ ኧረ ፀሐይ እያለ ደጋግሞ ተጣራ፣ ምንም ነገር የለም። በመጨረሻ አንቺ አምላክ አይደለሽ ፍጡር ነሽ አለ ማለት ነው ሙሴ። ፍጡር ነሽ፣ ዝም ብለሽ ነው አላት ማለት ነው። እውነቱን ነው። ቅዱስ ሙሴ ጸሊምም ምንም አስቸጋሪ ሰው ቢሆንም ፈጣሪውን መፈለጉ ግን ቀጠለና አንድ ቀን ተሳካለት። መልካም ክርስቲያኖች አግኝቶ፣ ምክንያቱም ነጋዴያን ነበሩ እና እነዛ ነጋዴያን በዛ መንገድ ሲሄዱ የሙሴ ወታደሮች ወይም የሙሴ ተከታዮች ብዙ ሴቶችን ብዙ ሰዎችን ምን አደረጉ? ቀምተው እነሱንም ማርከው ሴቶቹንም ወደ ሙሴ ወዳለበት ጫካ መጧቸው ማለት ነው። ከነዛ መካከል እጅግ መልከ መልካም የሆነች ማርያም የምትባል ነበረች እና ያቺ ማርያም እኔ ነኝ የማገባት ለኔ ትሆናለች በሚል በሙሴ ተከታዮች ወታደሮች መካከል ጠብ ተፈጠረ። እስኪ አንጧት ወደዛ አለ ሙሴ ሲከራከሩ። ሲያመጧት እጅግ የምታምር መልከ መልካም ነበረች እና እኔ ነኝ እያለ አንዱ ሲል ቆይ የሚሆነውን እናያለን፣ ዝም በል ቆይ እስኪ ልጠይቃት፣ የኔ ቆንጆ ማን ነው ስምሽ ብሎ ሙሴ ጠየቃት። ማርያም። ወዴት እየሄድሽ ነው? ይህን ጌጣጌጥ ይዤ ወደ ገበያ እየሄድኩ ነው እና ይህንን ሽጬ ለነዳያን ልሰጥ ነው፣ በጌታ ስም በእግዚአብሔር ስም ልመጸውተው ነው አለች። እግዚአብሔር ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ምንሽ ነው? ኢየሱስ ክርስቶስማ ከኃጢአት ባርነት ነፃ ያወጣኝ፣ ከሰይጣን ባርነት ነፃ ያወጣኝ ኢየሱስ ክርስቶስ ነው አለችው። አንደኛው ቀበል ይልና እንዲህ ይላል እዛ ለምን ሰይጣንም ሰራዊት አለው እንዴ? ለምን ዘምተን እሱንም ቢሆን ያለ ሰራዊቱን ደብድበን ሌላም ገንዘብ ሌላም ቆንጆ ሴት እናገኛለን፣ ለምን አናመጣም? የት ነው ያለው ብሎ ሌላው ወታደር ይጠይቃታል ማለት ነው። የሚገርም ነው ቃለ ምልልሳቸው ማለት ነው። ሰይጣን ሰራዊት ልቀማ ያለ ማለት ነው። ከዛ በኋላ ሙሴ ጸሊም እንዲህ ይላታል፣ አዲያ የምታመልከው አምላክ ሳይጠብቅሽ አሳልፎ በኔ እጅ ጣለሽ አላት ማለት ነው። እና ያቺ ማርያምም ትመልሳለች፣ ግን ተዋት ቆይ እስኪ ምንም አትንኳት፣ ተዋት ቆይ እኔ ልጠይቃት፣ ስለ አምላኳ በሚገባ ልትነግረኝ ይገባል አለና ሙሴ ጥያቄውን ጠየቀ። ምክንያቱም ሙሴ እውነተኛውን አምላክ ለማግኘት ውስጡ ፍላጎት ስለነበረ ነው። ዛሬ ብዙዎቻችን ለመማር ውስጣችን ፍላጎት ስለሌለን ስንማር የማይገባ ለዛ ነው። ሙሴ ውስጡ ፍላጎት ነበረው። ትክክለኛውን አምላክ ማወቅ ይፈልግ ስለነበረ እውነትን ማወቅ ስለፈለገ ሙሴ በሚገባ ነው የሰማት ማለት ነው። አልናቃትም ማለት ነው። እጅግ ታምራለች። ያው እንደነገርኳችሁ ያለ ስሜቱን ተቆጣጥሮ
የጊዜያዊ ስሜቱን ትቶ ወደፊት ስለ እውነተኛው አምላክ ማወቅ ነው የፈለገው ማለት ነው። እዚህ ጋር ስንመለከተው ሙሴ ማለት ነው። እናም ስለ ጌታችን ስለ ኢየሱስ ክርስቶስ በሚገባ ይህች ሴት ትነግረዋለች። ነገረችው፣ ጠየቃት። እሱ ይጠይቃል፣ እሷ ታስረዳዋለች። በጣም ብዙ ጥያቄን ሙሴ ጠየቃት ማለት ነው። ይገርማል። ከዛ በኋላ ይበልጥ አባቶች ያስተምረዋል አለችው። ማን ነው የሚያስተምረኝ አላት። በበረሃ የሚኖሩ አባቶች መለኮሳት አሉ አለችው። አባቶች? አዎ። ምን አይነት ናቸው? ስለ እግዚአብሔር የሚያውቁ ቅዱሳን ናቸው። እነሱ በሚገባ ያስተምረዋል፣ ከእሱ ጋር ያገናኙሃል አለችው። ነው አላት። አዎ። በሉ ስደዷል፣ ልቀቋት በነፃ ብሎ እነዛን አስለቀቀና ሙሴ ምን አደረገ? ቅዱስ ሙሴ ጸሊም ወደ ገዳመ አስቄጥስ አመራ ነው የሚለው። ገዳመ አስቄጥስ ቢሄድ በዛ ያሉ መለኮሳት ወደ እውነት እንደሚያደርሱት ከሷ ተረድቶ ሄደ፣ ነገሩት ማለት ነው። እሱም ሰይፉን እንደታጠቀ ወደ ገዳሙ ወደ መለኮሳቱ ገባ። እጅግ ያስፈራል። ሲራመድ ራሱ በጣም ነው የሚያስፈራው። ሰይፉን እንዳለ የጦር መሳሪያውን በትከሻው በሁሉም ተሸክሟል ማለት ነው። እና ሙሴ ማንንም አይፈራም ብያቸዋለሁ። ወደዛ ገዳም ሰተት ብሎ ነው ሄደው። መለኮሳቶቹ ምን ይሉት ይሆን? እጅግ በሚያስፈራ ሁኔታ ሙሴ ሰይፉን እንደታጠቀው ዱላውንም ሁሉንም እንደተሸከመ ወደ መለኮሳቱ ገባ። ፈርተውት ሸሹት። ሙሴን ሲያዩት ፈሩት ነው የሚለው፣ ሸሹ። ታላቁ አባ ኤስድሮስ ግን ተቀበለው። አያችሁ፣ አባ ኤስድሮስ መሸሽ አልፈለገም። ሌሎቹ ግን ፈሩት። እንደ በጣም ነው የሚያስፈራው መልኩ፣ የታጠቀው ሰይፍ ሁሉ ሲደማመን እዛ ገዳም እነዛ ሰው አይተው የማያውቁ ተሸሸጉ። አባ ኤስድሮስ ግን አልሸሸም፣ ተቀብሎ አሳረፉት። ምን ፈልገ ነው ልጄ አሉት። ምን ፈልገ ነው የኔ ልጅ ወደዚህ የመጣው በማለት አባ ኤስድሮስ ሙሴ ጸሊምን ጠየቁት። ሙሴም እንዲህ ብሎ መለሰላቸው፣ እውነተኛውን አምላክ ፊት ነው ለፊት ማየት ፈልጌ ነው አለ። ማንን አለ? እውነተኛውን አምላክ ፊት ለፊት ማየት ፈልጌ ነው አለ። የሙሴ ጸሊም መልስ ነበረ። አባ ኤስድሮስም የማዝን ሁሉ ካደረክ ታየዋለህ ብለው ወደ መለኮሳት አለቃ ወደ ታላቁ ቅዱስ መቃርስ ታላቁ ወሰዱት። መቃርስም ክርስትናን አስተማረው ለሙሴ ጸሊም። አባ መቃርስ ሙሴ ጸሊምን መቃርስ ባገኘው ጊዜ አስተማረው። ሙሴም ከአባ መቃርስ ሲማር የኔ ልጅ ትምህርቱ እንዲገባ ይህ ነፍስ የምታጠፋበትን የምትገልበትን መሳሪያህን ጣል አሉት። ያን ሁሉ አስጣሉት። መጠራጠርን፣ ክፋትን፣ ተንኮልን እንዲጥል አዘዙት። እሺ ብሎ ጣለ ማለት ነው። ዛሬም እኔና እናንተ ክፋታችንን፣ ተንኮላችንን ካልጣል እንዴት ነው ትምህርት የሚገባን? እንዴት ነው ቃሉ የሚገባን? ሙሴ ሁሉን ነገር ልብሱ ራሱ አልቀረም አሽቀንጥሮ ጣለ። አባ መቃርስ የነገሩትን በተግባር አሽቀንጥሮ ጣለ፣ አውልቆ ጣለ። አባ መቃርስ የሚሉትን ብቻ ሰማ። እንግዲህ አስቡ፣ እውነተኛውን አምላክ ለማየት ነው እንግዲህ ማለት ነው። ሁሉንም የኔ ልጅ ጣል አሉት። ሁሉንም ጣለ፣ አባ መቃርስ ያዘዙትን ማለት ነው። የሚገባውንም የክርስትና ትምህርት አስተማሩት። አስተምረው አጠመቁትና ለአባ ኤስድሮስ መለሱት ማለት ነው። እንካ ልጅህን ብለው ያመጣውን ሰው እንካ ብለው አጥምቀው ያንን የነቱን ጥሎ
ትምክህቱን፣ ትዕቢቱን፣ ሁሉን ነገር ጦሩን ሁሉ የተሸክሞ የመጣውን ወደዛ ገዳም አራግፎ ጥሎ ለአባ ኤስድሮስ ተጠምቆ መለሱት ማለት ነው። ከዛ ሰዓት በኋላ ነበረ የአባ ሙሴ ጸሊም ሕይወት ፍጹም የተለወጠው። ከዛ ከተጠመቀበት በኋላ ሙሴ ግን ተቀየረ። ሙሴ ግን አሁን በሌላ ሰው ሆኖ ተገኘ። እንዴት ባንዴ መቀየር ይቻላል እናንተ? ፍጹም ተለወጠ። በጻድቅ እጅ እጅግ በቅዱሳኑ ፊት እጅግ ትሁት ሆነ፣ ዝቅ አለ። እናም ዝቅ ብለው ትሕትናውን ባዩ ጊዜ መለኮሳቱ ተቀብለው ፍጹም የተለወጠ በጽድቁም እጅ እየነሳ መለኮሳቱንና ምልኩስናን እጅግ በብዙ ፈተና መጨረሻ ፈትነው አመልኩሰውታል። ሙሴ የተፈተነው ፈተና ግን እጅግ ከባድ ፈተና ነበረ። እጅግ ከባድ ፈተናዎችን ማለት ነው። እናም በአገልግሎት ይተጋ ጀመር። በጠባብ በር ይገባ ዘንድ ወዷልና በሽንፈት የሞላ አካሉን በሽፍትነት የሞላውን አካሉን በገርል ገረፈው። ከቁመቱ በቀር ከአካሉ አላተረፈለትም። ወገቡን በአጭር ታጥቆ መለኮሳቱን አገለገለ። አጋንንት በቀድሞ ሕይወቱ በሕልሙ አንዳንዴ በአካል እየመጡ ይፈትኑን ነበረ። ሙሴ ጸልም ና ወደኛ ይሉን ነበር፣ እየመጡ በሕልሙ ማለት ነው። እጅግ ያስቸግረው ነበረ። ይህንንም ዕለት ዕለት ለአባቶች ይናገርና ይጸልዩለን ነበረ። አጋንንት ግን ይታገለው ነበረ። አንዳንዴ ሰይጣን በአካል ይመጣና አስፈራርቶት ይሄዳል። አንዳንዴ በሕልም ይመጣና አስጨንቆ ሲያንቀው ያድራል። እጅግ ሰይጣን ያንገላታው ነበረ። ምክንያቱም ሰይጣን ስላመለጠው ተበሳጨ፣ እጅግ ተናደደ። በአካል እንደዚህ ፍጥጥ ብሎ አይኑን አፍጦ ጥርሱን አግጦ ልክ ስዕሉ ላይ እንደምናየው ከሚካኤል ስዕል ታዩታላችኋ። ከቅዱስ ሚካኤል ስዕል የምታዩት አጋንንት አለ አይደል? ልክ እንደዛ ፍጥጥ ብሎ ሙሴ ጸሊም ዘንድ ይመጣበታል። አያድርስ እኮ ነው እናንተ። እንደዛ እያለ ያስጨንቀው ነበረ። እንደዚህ ብሎ ይፈታተነው ነበር ሙሴ ጸሊምን። በተራራ ላይ ያለች ሀገር ልትሰወር እንደማትችል ስም አጠራሩ በዓለም ተሰማ። ሁሉም ሙሴ ጸሊም ይል ጀመር ማለት ነው። ከዛ በኋላ እጅግ የሚገርም ነው። አበው ሁሉ ብርሃን በሆነ ሕይወቱ ሞገስ ሆነላቸው። ለኃጥአን ደግሞ መጽናኛ የሆነ ታላቅ አባት ሆነ ማለት ነው። እና በመጨረሻ ሊመለኩስ ሲል የተፈተነው ፈተና ነው ደግሞ የሚገርመው ማለት ነው። ሊመለኩስ ሲል የተፈተነው ፈተና እንደገና ደግሞ ኃላፊነት ሊሰጠው ሲል መለኮሳቶቹ የፈተኑ ፈተና እና አባቶች ተሰብስበው በአዳራሽ ተቀምጠዋል። እናም ከዛ በኋላ ሙሴን አምጡት ተብሎ ከውጭ ሙሴ መጣ። ሙሴም በእነሱ ፊት ሄደና ሲቆም አንተ ባሪያ፣ ጥቁር፣ ክፉ፣ ጨካኝ፣ ወንበዴ፣ ሌባ፣ ቀጣፊ ብለው ሙልት አድርገው ሰደቡት ማለት ነው። እሺ አባቶች ይቅርታ ብሎ አንገሱን ዘንበል አድርጎ ሙሴ በውጭ ወጣና እየሰገደ ሰውነቱን እየገረፈ አንተ ባሪያ ማጠቅም፣ ሰዎች እንደዚህ ተሰደቡህ፣ ሰዎች እንደዚህ ተናቁህ፣ እግዚአብሔር እንዴት ይንቅህ፣ አንተ ክፉ ባሪያ እያለ ራሱን ይወቅስ ነበረ። እና እስኪ ተቆጥቶ ተሄደ። በእውነት ፈተናውን ምን አላለም? አላለፈም። ተተናደደ፣
ታልተናደደ ግን በዛ ኃላፊነት ይሾማል ብለው አባቶች የወሰኑት ውሳኔ ነበረ ማለት ነው። እና ሙሴን ወለድ አድርገው አሁን እናንተ እንዴት ነው እናንተ አሁን ቤተ ክርስቲያን ማለት ነው መታችሁ ንስሐ አባታችሁ ምናምን ንስሐ ሰጥቷችሁ ምናምን እንግዲህ አባ ልቁረብ ምናምን ስትሉት ማለት ነው አባ እንግዲህ በቁረብ ስላለባችሁ ከንስሐ በኋላ በቃ ኃጢአታችሁን አራግፋችሁ ምናምን ተጠምቃችሁ ቄደርን ሁሉን ተጠምቃችሁ መጨረሻ መቁረቢያችሁ ሰዓት ሲደርስ ናማ ልጄ ብለው ቤተክርስቲያን ጠርተዋችሁ ማለት ነው። ከዛ በኋላ አንቺ ዘማዊ፣ አንቺ ሌባ፣ አንተ ሌባ፣ ቀጣፊ፣ ወንበዴ፣ ጥቁር ደግሞ መልኩ እንዴት ይከፋል! በስመ አብ ምን አይነት የተረገምክ ነህ ብለው ወይም ቢልሽ ሁለተኛ አይደለም እነዛ አባዘን ሁለተኛ ቤተክርስቲያን እንኳን አንመጣም። ስንቶቹ በንስሐ አባት ከቤተክርስቲያን ርቀዋል። ስንቶቹ አባት ጠል ሆነዋል። እውነቴን እኮ ነው። ስንቶቻችን ማየት ያለብን ክርስቶስን ነው ወይስ ሰዎቹን ነው? ስንት ሰው በካህን አማካኝነት ተማሮ ጠፍቷል ማለት ነው። ካህኑማ ምን ሰውን ለምንድን ነው የምታዩት? ሙሴ ግን እንደዛ አንተ ማጠቀም ባሪያ፣ እናንተ ከዚህ የበለጠ ስድብ አለ? አንተ ጥቁር አስከፊ አስጠሊታ፣ ያን ሁሉ ስድብ ሲሰርቡት ሙሴ እሺ ብሎ ጎንበስ ብሎ ወጣና ምን አለ? አንተ ማጠቅም ባሪያ፣ አንተ ኃጢአተኛ፣ አንተ ባስቋላ እያለ ሙሴ ጸሊም ራሱን ይወቅስ ነበር። እሬ ሙሴ ጸሊም እንደው ተነግሮ አያልቅም፣ ተነግሮ አያልቅም። ሙሴ ይህ ብቻ አይደለም። ሙሴ ምን አደረገ? ወጥቶ አሸዋ በማዳበሪያ ተሸክሞ በገበያ መካከል ተኋላ ቀዶ እያንቶለቶለ ይሄድ ነበረ። ለምን እንደዛ ያደርጋል ሙሴ? ኃጢአቴ እንደዛ አሸዋ የበዛ ኃጢአቴ እንደዚህ የሆነ እኔ ወዮልኝ እማልጠቅም በስቋላ አምላኬን እግዚአብሔርን ያሳዘንኩኝ ወንበዴ በወንብድና ስራ የኖርኩኝ ምን አይነት ቀማኛ ወንበዴ ነኝ! ስንቱን ኃጢአት ሰራሁት፣ ስንቱን ገፈፍኩኝ፣ የስንቱን ቤት ስንቱን ደበደብኩኝ እያለ ሙሴ ያ አንድ በገፈጅ ጠጅ ጠጣ የነበረ አንድ በግ ይበላ የነበረ አሁን ግን ያን ሆዱን አስሮ አሁን ግን ሙሴ ጸሊም በረሃብ እንደዛ እያለቀሰ ስለ ኃጢአቱ ሲያለቅስ አባቶች አዩት። ታያችሁ፣ የዚህ ጊዜ ነበረ በእውነት ሙሴ ጸሊም አባቶቻችን ከዛ በኋላ ነበረ መለኮሳቱ ሙሴ ፈተናውን በማለፉ የመለኮሳት ሁሉ አለቃ ለመሆን የበቃው ማለት ነው። አስቡ እንግዲህ የእግዚአብሔርን ቸርነት ማለት ነው። የሚገርም ነው። የሚገርም የሚያስደንቅ ማለት ነው። ፈተናውንም አጋንንትም የሚፈትኑ ፈተና እንዳልቻሉት ሲረዱ ተሰብስበው ወጥተው በእሳት አለንጋ ገርፈው አቆሰሉት ሄዱ። ሙሴ ምን አደረጉት? አጋንንት እንዳልወጣላቸው ከዛ ግዳም ሲረዱ ተሰብስበው መጥተው በእሳት አለንጋ ገርፈው አቁስለውት ሄዱ። እርሱ ግን ታግሶ በበረሃ ለሚኖሩ አበው መለኮሳት ሁሉ ብርሃን በሆነ ሕይወቱ ሞገስ ሆነላቸው፣ ለኃጥአን ደግሞ መጽናኛ ሆነላቸው። አጋንንት እንደዛ አድርገውት የመጨረሻ ጥለውት ሄዱ ማለት ነው። ለአባቶቹም ተናገረ ሙሴ። እነሱም በጸሎት ሲያግዙት አጋንንት ከዚህ በኋላ ራቁለት ማለት ነው። በበረሃ ያሉ አባቶች ብቻ ሳይሆኑ ዓለማውያን መኳንንት ሳይቀሩ ሊያዩት ይመኙ ነበረ። ከዛ በኋላ ግን እሱ ግን ራሱን አንተ ጥቁር ባሪያ ስለ ኃጢአትህ አልቅስ እያለ ይገስጽ ነበረ። ከውዳሴ ከንቱም ይርቅ ነበረ። ከቆይታ በኋላም በመለኮሳቱ ላይ እረኛ አድርገው በመጨረሻ ሁሉ ፈተና ካለፈው በኋላ አበምኔት ሆኖ ተሾመ። እንደሚገባውም አገለገለ።
የበረከቶች ህይወት የበርካቶች ህይወት ጨው ሆነ። ህይወቱንና መከራውን አጣፈጠ። ድርሳናትን ደርሶ አረጀ። እያረጀ ሄደ። ብዙ መጽሐፍቶችንም ጻፈ። ብዙ አባቶችም ሙሴ 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 እያሉ እጅግ በፍቅር ይወዱን ነበረ። እጅግ ተወዳጅ ነበረ። ከቁመቱ መርዘም የህይወቱ ነጭናጭነት አዋርዶ ያ ሁሉ ሲያዩት ራሱን አዋርዶ ሲያዩት እጅግ ያደንቁን ነበረ። በመጨረሻም በ375 ዓመት አሕዛብ ገዳመ አስቄጥስን ሲዘርፉ ሌሎች መነኮሳት ሸሹ። እነዚህ ወንበዴዎች አሕዛቦች መሐመዳውያን ተሰብስበው ታላቁን ብዙ ቅዱሳን የወጡበትን ገዳም ወረሩት። ብዙ ወታደሮች መጥተው ወረሩት። ያንን ገዳም ወረሩት ማለት ነው። የዚህ ጊዜ መነኮሳቱ ሸሹ። ብቻው ሙሴ ጸሊም ብቻ ቀረ። አርጅቷል፣ ግን መሸሽ ይችል ነበረ፣ መደበቅ ይችል ነበረ፣ ሕይወቱን ማዳን ይችል ነበረ። ሙሴ ግን የእግዚአብሔርን ቤት ጥዬ የትም አልሄድም አለ። ለዛ ነው ክርስቲያኖች ፊተኞች ኋለኞች ይሆናሉ የሚባለው። ለዛ ነው። አንዳንድ ጊዜ ልብ በሉ፣ ኋለኞች እኛ ስንመጻደቅ፣ እኔ ዘማሪ ነኝ ስንል፣ እኔ ጸሎተኛ ነኝ ስንል ስንመጻደቅ ከኋላ ኃጢአተኛ ዘማዊ የነበረችው መታ ልቀርመን ትችላለች። ወንበዴ የነበረው እንደ ሙሴ መጥቶ ይቀርማል። አስባችሁታል? ግን ከሱ በፊት የነበሩ እጅግ የበቁ ቅዱሳን እጅግ የበቁ መነኮሳት ነበሩ። ሙሴን ያስተማሩ ነበሩ። እነዛ ግን በቁርጥ ቀን ግን ሸሹ። እውነቴን እኮ ነው። ዛሬ ከቤተ መቅደሱ ካሉት ይልቅ ከውጭ መጥቶ አንዱ ወንበዴ መጥቶ በጽድቅ ሊበልጠን ይችላል። እኛ እናውቃለን እያለ ስንመጻደቅ ከኋላ ተነስቶ ሊቀርሙን ይችላሉ። ይህን ማስተዋል አለብን። ይህን እናስተውል። በመጨረሻም ሙሴ ጸሊም የመጨረሻ ህይወቱ ያን ገዳሙን ወረሩ። መነኮሳቶቹ ሸሹ። እሱ ግን አልሸሽም ብሎ ከ7 ደቀ መዛሙርት ጋራ በዚች ዕለት በሰይፍ አንገቱን ተቀላ። ቅዱስ ሙሴ ጸሊምም ለርስቱ ያበቃ እጅግ የሚገርም ነው። እድሜውን ሁሉ በንስሐ ዘመኑን የጨረሰ የፈጸመ አባት ሆነ። በዚህ ቀንም ማዳ ሙሴ ጸሊም አንገቱን በሰይፍ ተቀላና የሰማዕታትን አክሊል ተቀበለ። የመነኮሳት ሁሉ አባት ሆነ። የአሕዛብም የክርስቲያኖችም መመኪያ ሆነ። ኃጢአተኛው የሚጽናናበት እግዚአብሔር ሙሴ ጸሊምን ይቅር ካለ እኔንማ እንዴት ይቅር አይለኝም? እግዚአብሔር ሙሴን ወደ ቅድስና አምጥቶ የብርሃን አክሊል ታቀናጀው እኔን እንዴት አይምረኝም? ሙሴ የተማረ እኔም አማራለሁ እያለ በኃጢአት የወደቀ ሰው በሙሴ መጽናኛ ሆነ። ሙሴ መነኮሳት ሁሉ አባት ሆነ። ሙሴ ራሱን አንተ ጥቁር ባሪያ እያለ እያዋረደ በንስሐ አጋንንት ጋር አንገት ለአንገት ተራረቀ። ሙሴ ጥቁር ነበረ። አሁን ግን የብርሃንን ልብስ ለብሶ እንደ ሙሴ የሚያምር የለም። አሁን ግን ሙሴ ከፀሐይ 7 እጅ የሚያበራ ሆነ። አሁን ግን ሙሴ የብርሃን አክሊል ደፋ። አሁን ግን ሙሴ የብርሃን ሸማ ለበሰ። አሁን ግን ሙሴ በእግዚአብሔር ፊት ተወዳጅ ሆነ። አሁን ግን ሙሴ አባቴ ሙሴ አማልደኝ ይባላል። አሁን ግን ሙሴ ሆይ እባክህ በጸሎት እርዳኝ ይሉታል፣ ይማጸኑበታል መነኮሳቱ። አሁን ግን ሙሴ አምላከ ሙሴ ይቅር በለኝ፣ ሙሴን ይቅር ያልክ እኔን ይቅር ማትለኝ እንለዋለን። አሁን ግን ሙሴ ጸሊም አንለውም። አሁን ግን ሙሴ ብርሃኑ የብርሃን ፊቱ እንደ ብርሃን እንደ ፀሐይ ያበራ ነው። አሁን ግን ሙሴ የጽድቅ ስራው በአደባባይ እየተገለጠ ነው። አሁን ግን ሙሴ ታላቅ ነው። አሁን ግን ሙሴ ክብሩ ገናንነቱ ከቅዱሳን ነው። አሁን ግን ሙሴ ከመላእክት ጋር የሚያመሰግን ነው። አሁን ግን ሙሴ በጽድቅ ላይ ጽድቅን የብርሃን አክሊል ደፍቶ በእግዚአብሔር ፊት የሚቆም ነው። አሁን ግን ሙሴ በሰይጣን ስራ ግብር አይደለም የሚገኘው ሙሴ፣ አሁን ግን በእግዚአብሔር ዘንድ ነው የሚገኘው ሙሴ ጸሊም እጅግ የሚገርም ነው።
በእውነት እያለቀሳችሁ የምታዩት የሙሴ ጸሊምን ፊልም ዛሬ እጋብዛችኋለሁኝ። እሱን እዩት። እዛ ላይ ታሪኩ እጅግ የሚገርም ታሪክ፣ እጅግ ስራውና ተግባሩ በዛ ላይ ተገልጦ እናገኘዋለን። ሙሴ ታላቅ ነው። ሙሴ ታላቅ አባት ነው። አምላከ ሙሴ ሁላችንንም እኛንም ይቅር ይበለን። ሙሴን ይቅር ያለ እኛን ይቅር ይበለን። ሙሴ ታላቅ አባት ነው። ሙሴ ትሁት ነው። ሙሴ የዋህ ነው። ሙሴ ቸር ነው። ሙሴ አሁን ታላቅ ነው። ስራው ግብሩ የድሮ ግብሩን የጣለ ሙሴ እንዲህ ሆኖ ወደ እግዚአብሔር የተመለሰ ሰው ነው። እጅግ የሚያስገርም ታሪክ ያለው ሰው ነው። የሙሴ ታሪክ እጅግ ተወዳጅ የሆነ ነው። ዛሬ ግን ሌሎች ሲሸሹ፣ እሱ ግን 7 ልጆች ግን የሱ አብረው ሰማዕታት ሆነዋል። ሙሴ ግን በዛሬው ቀን ግን የሰማዕታትን አክሊል ያደረገበት በሰማዕትነት ያረፈበት ዕለት ነው። በገዳመ አስቄጥስ ሙሴን የማያውቅ የለም። ዛሬ በግብፅ የሙሴ ጸሊም ቤተክርስቲያን ታላቅ ቤተክርስቲያን አለው። ትልቅ ቤተክርስቲያን ሙሴ ጸሊም ያለው ዛሬ በሱ ገዳም የሚኖሩ መነኮሳት ብዛታቸው፣ ሙሴን የሚማጸነው ብዛቱ አሁን ስታዩ ግብፅ ውስጥ እንዳልኳቸው ሙሴ 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 ትንሹም ትልቁ ሙሴ ጸሊም የማይል የለም። ከየት ተነስቶ? ከኢትዮጵያ ተነስቶ ግብፅ ውስጥ ነው እንግዲህ ተጋድሎውን ያደረገው ሙሴ ጸሊም ማለት ነው። ኢትዮጵያዊው ሙሴ ጸሊም ማለት ይሄ ነው እና በቤተክርስቲያናችን ወር በገባ በ24 ዓመታዊ ክብረ በዓሉ ደግሞ ሰኔ 24 ቀን ዛሬ እነሆ ሰማዕትነት የተቀበለበት ሙሴ ጸሊም ነው። ሙሴን ወደ ንስሐ የጠራ እግዚአብሔር እኔና እናንተንም ይጥራን። እኔና እናንተንም ኃጢአታችንን እንደ ሙሴ አጥፍቶ በብርሃን እንድንመላለስ እግዚአብሔር አምላክ ይፍቀድልን። ያስተማረን የመከረን አምላከ ሙሴ ጸሊም የተመሰገነ ይሁን። ስለ ቅዱስ ሙሴ ብሎ ይማረን። ሙሴን የማረ እኛን ይማረን። ሙሴን ወደ ቀናው መንገድ የመለሰ እኛን ይመልሰን። በአውደ ምሕረቱ በቅድስናው እንድንመላለስ እግዚአብሔር ይርዳን። አዎ እኛም እንደ ሙሴ እጅግ የጠቆረ ማንነት አለን። በኃጢአት ሰውነታችንን አጥቁረናል። እግዚአብሔርን በድለናል። እጅግ የከፋ ስራ ሰርተናል። ግን ሙሴን ምሮታል። ግን ሙሴ ይቅር ተብሏል። ግን ሙሴ በጸጋ ላይ ጸጋን በክብር ላይ ክብርን ተጎናጽፏል። ሙሴ ከተማረ እኔ ወንበዴና ቀጣፊው እማልማርበት ምንም አይነት ነገር የለም። ሙሴ ከተማረ እንዴት እግዚአብሔር አይምረኝም? እንዴትስ እግዚአብሔር ይቅር አይለኝም ልንል እንችላለን። ሙሴ ከተማረ እኔና እናንተ በንስሐ እስከተመለስ ድረስ እግዚአብሔር ይቅር ባይ፣ መዓቱ የራቀ ምሕረቱ የበዛ ቅዱስ የዋህ ቸር አምላክ ነው። ሰናይ ቀን ተመኘሁኝ። መልካም ቀን ይሁንላችሁ። እመይ ስሕትኩ አንትሙ እለ መንፈስ አርቱኒ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።